ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ የባህር በር ለኢትዮጵያ የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በአገራዊና የዜጎችን ሁለንተናዊ ተጠቃሚነት በሚያረጋግጡ ጉዳዮች ዙሪያ በጋራ እንደሚሰሩ የተለያዩ የፖለቲካ ፓርቲዎች ገለጹ። ኢትዮጵያ ስደተኞችን በመቀበል ለምታደርገው ድጋፍ ኔዘርላንድ ትብብሯን አጠናክራ እንደምትቀጥል ገለጸች። በኢትዮጵያ ለዘላቂ ልማት ስራዎች የሚደረገው ድጋፍ ተጠናክሮ እንደሚቀጥል ተመድ አስታወቀ። የሚሉት የዕለቱ ዜናዎቻችን ናቸው። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የባህር በር ለኢትዮጵያ የፖለቲካ አጀንዳ ሳይሆን የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የተፎካካሪ ፖለቲካ ፓርቲ ተወካዮች ጋር ውይይት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የሁልጊዜም ፍላጎት ከጎረቤቶቿ ጋር በጋራ መልማት መሆኑን ገልጸዋል። የኢትዮጵያ ሰላም መሆንና መልማት ለቀጠናው እድገት በጎ ሚና እንደሚጫወትም ጨምረው ተናግረዋል። ኢትዮጵያ ትልቅ ሀገርና ከፍተኛ የህዝብ ብዛት አላት ያሉት ጠቅላይ ሚኒስትሩ ሰላምና ልማት ለኢትዮጵያ ቁልፍ ጉዳዮች እንደሆኑም ጎረቤቶቿ ሊረዱ እንደሚገባም አመልክተዋል። ኢትዮጵያ የባህር በር ጥያቄዋ በህጋዊና ሰላማዊ መንገድ ምላሽ እንዲያገኝ እየሰራች እንደምትገኝም ተናግረዋል። የባህር በር ጉዳይ የፖለቲካ አጀንዳ አይደለም ያሉት ጠቅላይ ሚኒስትሩ ጉዳዩ ለኢትዮጵያ የህልውና ጉዳይ ነው ብለዋል። የባህር በር አለመኖር በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና እያሳደረ እንደሚገኝ ገልጸው ጉዳዩ አፋጣኝ መፍትሄ እንደሚያሻውም አመልክተዋል። ኢትዮጵያ የባህር በር እንደሚያስፈልጋትና ይህም በንግድ ህጎች አማካኝነት ምላሽ ያገኛል ብለው እንደሚያምኑም ጠቅላይ ሚኒስትሩ ገልጸዋል። የጎረቤት ሀገራት የኢትዮጵያን የባህር በር ጥያቄ በቀናነት እንዲረዱትና ጥያቄው ከመልማትና ከማደግ ካለ ጽኑ ፍላጎት የመነጨ እንደሆነም መገንዘብ እንደሚገባቸውም አንስተዋል። ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ ወደ ልማት እንዲሄድ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም እንደ ሰው። የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያ ስደተኞችን በመቀበል ለምታደርገው ድጋፍ ኔዘርላንድስ ትብብሯን አጠናክራ እንደምትቀጥል በኢትዮጵያ የኔዘርላንድስ ኤምባሲ ቀጠናዊ ስደተኞች ጉዳይ አስተባባሪ ታይስቲ ሶንዳል ገለጹ። አስተባባሪው ታይስቲ ሶንዳል ከኢዚያ ጋር በነበራቸው ቆይታ ኢትዮጵያ ስደተኞችን ተቀብላ በማስተናገድ እየተወጣች ያለው ሚና አድንቀዋል። ኢትዮጵያ ለስደተኞች ጥበቃ በማድረግ የመስሪያ ፈቃድ በመስጠት የዲጂታል መታወቂያ ተጠቃሚ እንዲሆኑና የተለያዩ አገልግሎቶችን እንዲያገኙ በማድረግ አዎንታዊ ሚና እየተጫወተች እንደምትገኝም ገልጸዋል። የኢትዮጵያ መንግስት ስደተኞችን በአካታችነት የሚያስተናግድበትን አሰራር የኔዘርላንድስ መንግስት እንደሚደግፍ ነው አስተባባሪው የተናገሩት። ኔዘርላንድስ የሰብአዊ ልማት ድጋፍ በማድረግ እየሰራች መሆኑን ጠቅሰው በቀጣይም እገዛው ተጠናክሮ እንደሚቀጥልም አረጋግጠዋል። ኢትዮጵያና ኔዘርላንድስ ያላቸው ታሪካዊ ግንኙነት በንግድና ኢንቨስትመንት፣ በልማት ትብብር፣ በሰብአዊ ድጋፍና ሌሎች ዘርፎች ተጠናክሮ መቀጠሉን ተናግረዋል። በቀጣይም የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማሸጋገር የተለያዩ ተግባራት እንደሚከናወኑም ጨምረው ገልጸዋል። ኢትዮጵያ በአፍሪካ ቀንድ እንዲሁም በአህጉሪቱ ተጽዕኖ ፈጣሪ መሆኗን አመልክተው ኔዘርላንድስ ከኢትዮጵያ ጋር ያላትን ግንኙነት አስፈላጊነት በአጽንኦት አንስተዋል። ፖለቲካዊ አመለካከቶች እንዳሉ ሆነው በሀገራዊና የዜጎችን ሁለንተናዊ ተጠቃሚነት በሚያረጋግጡ ጉዳዮች ዙሪያ በጋራ እንደሚሰሩ የተለያዩ የፖለቲካ ፓርቲዎች አባላት ገለጹ። ከተለያዩ የፖለቲካ ፓርቲዎች የተውጣጡ አባላት በኦሞ ወንዝ ላይ የተገነባ የሚገኘውን የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ግንባታ ጎብኝተዋል። የኮይሻ ኃይል ማመንጫ ግድብ ሀገራዊ ፋይዳ የጎላ መሆኑን የጠቆሙት የፖለቲካ ፓርቲ አባላቱ ፕሮጀክቱ እጅግ ግዙፍና ዘመን ተሻጋሪ የሀገር ሀብት ሆኖ እንዳገኙትም ገልጸዋል። ፕሮጀክቱ የተባበሩ ክንዶች ውጤት ማሳያ መሆኑን ጠቅሰው ያለውን ሀብት በመለየት በዚህ መልኩ ጥቅም ላይ
ማዋል ከተቻለ አገር በአጭር ጊዜ መለወጥ ትችላለች ብለዋል። በአገሪቱ እየተከናወኑ በሚገኙ ሁሉን አቀፍ የልማት እንቅስቃሴዎች ውስጥ የበኩላቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውንም አረጋግጠዋል። የኮይሻ ኃይል ማመንጫ ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ሁለተኛው ከፍተኛ ኃይል አመንጭ ግድብ ያደርገዋል። በ2.5 ቢሊዮን ዩሮ ወጪ እየተገነባ የሚገኘው ፕሮጀክቱ 65 በመቶ መድረሱን የገለጹት አስተባባሪዎቹ ፕሮጀክቱን ለማጠናቀቅ ከፍተኛ ርብርብ እየተደረገ ይገኛል ብለዋል። እንደዚህ አይነት ፕሮጀክቶችን ባይኔ እስከ ቦታው ድረስ ማየት የቻልኩት በዚህ ዙር እንትን ነውና ይሄንን በማየቴ በጣም በቃ ውስጤን የረበሸብኝ ምክንያትም አለ። ለምን ቢባል ኢትዮጵያ እንግዲህ እንደዚህ አይነት ፕሮጀክቶች ያሏት መሆኑንም ድል አግኝቼ የህዳሴ ግድብን ምሳል ጎበኘው መሰለኝና ይሄ ግልገል ግቤ ቁጥር 4ን ሳይ በቃ ውስጤ ተስፋዬ በጣም የለመለመበት አገራችን ወደፊት ትልቅ ደረጃ እንደምትደርስ በቃ ኢኮኖሚካሊ ራሳችንን ለመቻል እያደረግን ያለነው ትግል ትልቅ አስተዋጽኦ እንደሚያደርግ የተደሰትኩበት ቀን ነው። ሀገራዊ ፋይዳ ያላቸው ፕሮጀክቶች እንደተሰሩ ሀገራችን ውስጥ ያየን ነው። የሚቀጥለው ትውልድ መሰረት ከመጣል አንፃር የእውቀት ሽግግርም ጭምር የታየባቸው ፕሮጀክቶች እንደሆኑና የኢትዮጵያኖች በራሳቸው አቅም ግዙፍ የሆኑ ፕሮጀክቶች ቀጣይ ቢሰሩ እንኳን የሌላን ሀገር ድጋፍ በቴክኒካል በሆነ ነገር የሌላ ሀገር ድጋፍ የማይፈልጉ እንደሆነ ለማየት ችለናል ማለት ነው። ከዛ ባለፈ በአገር ጉዳይ ድርድር አያስፈልግም። ይሄ ኢትዮጵያን ብቻ የሚመግብ ሳይሆን አፍሪካን ሊመግብ የሚችል ከዛ በላይ ተጠቃሚ ሊያደርግ የሚችል ፕሮጀክት ነው። ትልቅ ፕሮጀክት ነው። ስለዚህ እንደ ሀገር በጣም ትልቅ ስራ ስለሆነ ተባብረን ዳር ልናደርሰው የሚገባ ትልቅ ፕሮጀክት ነው ብዬ ነው የማስበው። ስለዚህ ለቀጣይ ትውልድም ትልቅ ስራ ነው፣ ትልቅ ሀብት ነው። ስለዚህ ይሄን ልንከባከበው ከሚሰራው አካል ጋር ተቀራርበን ልንሰራ ልንደግፍ በቻለው አቅማችን ሁሉ ልንደግፍ የሚገባ ፕሮጀክት ነው ብዬ ነው የማስበውና በጣም ደስተኛ ነኝ። አጠቃላይ ያለነው አንድ ኢትዮጵያ ነው፣ አንድ ሀገራችን ነው። የፖለቲካ ጉዳይም እያንዳንዱ የሚለይበት ቦታ ይኖራል። ደግሞ በአጠቃላይ በአገሪቱ ሁኔታ ላይ ስንስማማ ደግሞ ከዚህ የበለጠ ኢትዮጵያን ካደጉት ሀገሮቹ ጋር ከፍ እንደሚል ነው የታሰበው። ስለዚህ አሁን ከአዲስ አበባ ነው የጀመርነው። ብዙ የኮሪደር ልማት እየተካሄደ ያለው አዲስ አበባ ብዙ ቦታ አይተናል። ጫካ ቦረክስም የመሶቦ በተለይ ቦታ አይተናል። የሚሰራው ስራ በጣም እንደሚባለው ሳይሆን በተግባር የሚታይ ነገር በመሬት የሚታይ ነገር በመሆኑ ይሄን ደግሞ አይተን አሁን ይሄን ሲናው ደግሞ በጣም የሚሰራው ስራ ከፍተኛ ስራ መሆኑ ይህ በእንዲህ እንዳለ ሌሎች ተፎካካሪ የፖለቲካ ፓርቲ አባላት በጅማ በአርባ ምንጭና በሐላላ ኬላ የቱሪስት መዳረሻ ስፍራዎችና የልማት ስራዎችን ጎብኝተዋል። የልማት ስራዎቹ እንደ ሀገር ለተጀመሩ ሁለንተናዊ የኢኮኖሚ እድገት ተጨማሪ አቅም የሚሆኑና የተሻለች ሀገርን ለመጪው ትውልድ ማስተላለፍ እንደሚቻል የሚያረጋግጡ እንደሆነም ተናግረዋል። የልማት ስራዎቹ ሁለንተናዊ ልማትን የሚያረጋግጡ በመሆናቸው ከመንግስት ጋር በትብብር እንሰራለን ብለዋል። በኢትዮጵያ ለዘላቂና ሁሉን አቀፍ የልማት ስራዎች የሚያደርገውን ድጋፍ አጠናክሮ የሚቀጥል መሆኑን የተባበሩት መንግስታት ድርጅት ተመድ አስታወቀ። ተመድ በኢትዮጵያ የተለያዩ የዘላቂ ልማት ስራዎችን ለመደገፍ የሚያስችል የ$6.5 ቢሊዮን የድጋፍ ስምምነትም አድርገዋል። ስምምነቱን የተመድ ረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራሚስ አላካባሮቭ የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ፈርመውታል። ስምምነቱ ኢትዮጵያ ቀጣይነት ያለውና ሁሉን አቀፍ ልማት ለማረጋገጥ የምታደርገውን ጥረት የመደገፍ ዓላማ እንዳለውም ተገልጿል። ለ5 ዓመት በሚተገበረው ስምምነት በኢትዮጵያ ኢኮኖሚን ለማሳደግ የምግብ ዋስትናን ለማረጋገጥ ለኢነርጂ ልማት ለትምህርት ለአየር ንብረት ለውጥ መከላከልና ለሌሎች ዘርፎች እንደሚውልም ተመላክቷል። የተመድ ረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራሚስ አላካፓሮቭ በወቅቱ እንደገለጹት ድጋፉ የኢትዮጵያ የልማት ስራዎችን ለማገዝ ያስችላል። በቀጣይም ተመድ በኢትዮጵያ ለሚደረገው የልማት ስራዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በበኩላቸው የትብብር ስምምነቱ ኢትዮጵያ ለምታከናውናቸው የልማት ስራዎች ወሳኝ መሆኑን አንስተዋል። የተባበሩት መንግስታት ድርጅት እያደረገ ላለው ድጋፍ ምስጋና አቅርበው ለስምምነቱ ውጤታማነት በትኩረት ይሰራል ብለዋል። የዕለቱ ዜናዎቻችን እነዚህ ነበሩ። ሰላም።